ሌላኛው ጥያቄ የረመዳን ቀዷ ከአረፋ ጋር ነይቶ መጾም ይቻላል የሚል ጥያቄ። ከአረፋ በፊት ያሉ ዙልሂጃ ከ1 እስከ 8 ባሉ ቀናቶች ውስጥ ቀዷን ነይቶ መጾም አዎ ይቻላል። ይህን የሚያደርጉ ደጋ ቀደምቶችም ነበሩ። 9ኛውን ቀን የውሙ አረፋን ግን ለብቻው ነይቶ መጾም ያስፈልጋል። የአረፋን ቀን ጾም የፈለገ ሰው ፈርዱንም ሱናውንም ብሎ ሳይሆን ራሱን የቻለ ለብቻው ተነይቶ መጾም ያለበት ቀን ስለሆነ የውሙ አረፋን መጾም የ2 ዓመት ወንጀል ያሰርዛል ተብሏልና ይሄን ትርፋት ማግኘት ፈልጋለሁ የሚል ሰው ለብቻው ነይቶ ሊጾም ይገባል። ከዚያ በፊት ያሉትን ግን እንዲሁ ዕለቱን በጥቅል የጾም ዒባዳ ማሳለፉ ስለሆነ የሚፈለገው ፈርድም ይሁን ሱናም በመጾም ማሳለፍ ይቻላል። ለፈርድም ለተከበሩ ለዕለታቱ ትርፋትም ይሆናል። የውሙ አረፋ ግን ለብቻው ሱና ተብሎ ተነይቶ መጾም አለበት። የአረፋን ጾም የ2 ዓመት ወንጀል ማሰረዝ ምንዳን ከፈለጉ ወንጀል ማሰረዝ ትርፋትን ከፈለጉ